በመቁጠሪያ የሚቀጥቅጡት በስግደት የሚቀጥቅጡት ጸበልተኞቹ ማለት ነው። በስላሴ ስም በኢየሱስ ክርስቶስ ስም በቅዱስ ገብርኤል በቅዱስ ዮሐንስ ስም ዮሐንስ ማለት እዛው መጥምቅ ዮሐንስ ማለት ነው። አባታችን አይደለም። በዛ ስም አዝዣለሁ። የልማት ስራ ትሰራለህ፣ በባሬላ አፈር ታጓጉዛለህ፣ ድንጋዩን ታነሳለህ፣ ይህን ዛፍ ትቆርጣለህ፣ መንገዱን ትጠርጋለህ ብለው ያዙታል። ላያቸው ላይ ሆኖ አንዷ ልጅ እኔ ያስታውሳለሁ ቤት ውስጥ ስራ እንዲሰራ አዘዋለሁ አለች። መምህር ግርማ የሚቀጥለው ወር ላይ እሸኝልሻለሁ፣ አሁን ታስሯል፣ ቤት ውስጥ አድክሚው፣ በስግደት በጾም ጸሎት አድክሚው ይሏታል። እሷም በጸሎት ካደከመችው በኋላ ምን ታደርጋለች? ቤት ውስጥ ያለውን ዕቃ በሙሉ ታሳጥበዋለች፣ ግድግዳውን ያጸዳል፣ ልብስ አውጥቶ የሶፋ ጨርቅ በሙሉ ያጸዳል። ሰይጣኑ ግን ማላይ ነው ያለው፣ እላይዋ ላይ ሆኖ ነው። ታዟል፣ በጌታ በኢየሱስ ክርስቶስ ስም በድንግል ማርያም ስም ታዞ፣ ከዛ ቤቱን ጽድት አድርጎ ወዲያው ልቧን ምልስ ያደርገዋል። ከዛ በቃ ቤቱ ድምቅምቅ ብሎ ሌላ ሰው መጥቶ የሰራው እስኪመስላት ድረስ የድካም ስሜት አይሰማት፣ ምንም አይሰማት ከተኛችበት ስትነሳ። ካሜራውን ግን ስታየው በጣም ነው የሚገርማት። ድንቅ ነው የሚላት እንዴት እንደሚሰራ ምንጣፉ እንዴት እንደሚያጥበው። እና አረብ ሀገርም አንዲት ልጅ አለች፣ G+3 ቤት ነው። እና መምህር ግርማ ጉባኤ እየተከታተለች ባለችበት ሰዓት የአረብ ሀገር ወረቀት መጣላት ስራ። አይ መንፈሴን ሳላባረረው በቃ ሊሄድ ነው ብላ መምህርንም አጣቻቸው። በቃ ሄደች። እዛ ሆና ግን ምንም ታደርገው ትምህርት እያዳመጠች እየሰገደች መምህርን እስከማገኛቸው የዛሬ ዓመት እስከምመለስ ትቀጠቀጣታለህ፣ ስራ ትሰራታለህ እያለች በጣም ይገርማቸዋል። G+3 ቤት ነው አስቡት። ያ ማለት ከግራውንዱ ጋር 4 ማለት ነው። ብቻዋን ነው የምትሰራው። ምንድናት እነዚህ ኢትዮጵያኖች ምንድናቸው ነው የሚሉት አረቦቹ አይተዋት ማለት ግራ ነው የሚገባቸው። ምንጣፉን አንጥፋ ወጥ ሰርታ ምግቡ ሰርታ በሰዓቷ ተጠቅማ የእንቅልፍ ሰዓቷ ሲደርስ ወደ ራሷ ይመልሳታል። ታፈጋው ነበረ በጣም በሚገርም መልኩ። እና አረቧ የሆነ ጊዜ ለምን አደረገችባት? መተት አደረገችባት። ለምን እንዲህ የምትሰራ እንዲህ የምትፈገዋለች ከቤቴ ላጣት አልፈልግም፣ በቃ እኔ ጋ ነው መኖር ያለበት፣ ልጄን ነው ማግባት ያለባት ምናምን ብላ ይሄ እንዴት ነው ፋሚሊ እንድትሆኑ ተመኘቻት። እና መተት ላከችባት። የምን መተት ነው የላከችባት? መጥፎ አይደለም ማለት ሰይጣን ነው የላከችው፣ ግን ልትገላት ሳይሆን እዛው ባሪያ ሆና እንድትኖር የሚያረግ መተት። በእሷ ጥሩ ነው በአረቧ፣ ለልጅቷ ግን አጋንንት ነው የላከችባት። እና ማታ ስትሰግድ ጀለስ ገብቷል አላት። የነባሩ የሚፈጋው የሚሰራው አዲስ መንፈስ እንደገባ ነገራት። ማን የገባው ከየት የመጣው አለችው። ሴትዮሽ ልካለች በአረብኛ እያወራኝ ነበር አላት። እያወራት ያለው ደብተራ ነው፣ የደብተራ መንፈስ ነው። ደብተራው ደግሞ አረብኛ ይችላል። የአረብኛ አስማትና ድግምቱን ይሰራ ነበር። ከዛ ምን አለ ስትለው ራሱ አውራሽ ባክሽ፣ አንቺ ራሱ አረብኛ ትችላለሻል፣ አውሩ ራሳችሁ ብሎ በቃ። ከዛ ሴትዮዋ መተት እንዳደረገችባት ምናምን ሂድና ተናገር ለሴትዮዋ። ለምንድን ነው የላክሽኝ? እየቀጠቀጠችኝ፣ እየሰገደች እየጸለየች እየቀጠቀጠችኝ ነው፣ ለምንድን ነው የላክሽኝ ብለህ ራስህ ሂድና አጋልጥ አለችው። እያበደች መጣችና ለምንድን ነው የምትልኪኝ አለቻት። ወዴት ነው የላኩሽ? እኔ ቤት እኮ ነው ያለሽው ትላታለች። ሴትዮዋ ደግሞ አልገባትም፣ አረቧ ማለት ነው። ከዛ በጣም የሚገርመው ነገር መንፈስ መሆኑ የገባቸው ልጆቹ ናቸው። ለምን አብረዋት ነው የሚውሉት። ታስተምራቸዋለች። ኖ ማሚ ዴቪል ምናምን በቃ አጋንንት ነው ሰይጣን ነው ምናምን ብለው ነገሯት። ጂኒ ያሏት እና ራስሽ ከአንቺ ራስሽ ያስገባሽ ነን እያሉሽ ነው። አልገባትም። እሷ ሰይጣን እንደላከች አለ የምታውቀው፣ መተት እንዳሰራች ነው የምታውቀው። እና በአረብኛ ያወራታል። የራሷን የግል ታሪኳን ይነግራታል። በድብቅ የሰራችውን ኃጢአት ሁሉ ነገራት። ማንም የማያውቀውን። ኦኬ ከእሷ እንደመጣ አወቀች። አልገባኝም ስትለው ጊዜ ወደ ልቧ ተመለሰችና ነገረቻት። እኔ አይደለሁም እያወራሁ ያለሁት፣ አንቺ ቤት ባሪያ ሆኜ እንድኖር ያደረግሽብኝ መተት እንዳለ እየነገረች ነው። ያ የላክሽው ደግሞ ሰይጣን ነው። ማን ጋር ነው የሄድሽው? በሀገሩ ታዋቂ የሆነ ጠንቋይ ጋር ነው የሄደችው። የሚገርማችሁ እንዲህ እየተጨቃጨቁ በሩን መጥቶ ማን ቢያኳኳጥሩ ነው? ጠንቋዩ ራሱ መጣ በመኪና፣ በሚገርም መኪና በሊሞዚን። ረበሽኝ አስወጭልኝ፣ ይችልች ከዚህ ቤት አስወጭልኝ። አሁን አልቻልኳትም። እስካሁን ድረስ ታገሸ ነበር። ራሷን ነበረ ያገዘች የነበረችው ልጅቷ። አሁን ግን ከሷ አልፋ ምን ማድረግ ጀመረች? ለልጆቹ ለቤቱ መጸለይ ጀመረች፣ ለአረቦቹ። ከዛ ሰውየው የላከው መንፈስ ሲያዝ የሚገርማቸው 2 ፋብሪካ ነው የከሰሩት። 2 ፋብሪካ የራሳቸው ድርጅት ፋብሪካ ነበራቸው። እና ሰውየው በአስማትና በመተት ስልብና እየሰለበ ያንን ቤት ሀብታም አድርጎት ነበረ። ልጅቷ መጸለይ ስትጀምር አጋንንቶቹ ደንግጠው ሲሄዱ ቤቱ ከሰረ።
ድርጅቱ ከሰረ። የትርፍ መንፈሳቸው ራቀባቸው። ከዛ ልጅቷን አባረሯት። አስወጪ ተብሏል፣ አስወጣት። እንዲህ አድርጋ ቀጥቅጣ የገዛችው ሴት አለች። ከዛ በቃ ካባረሩኝ ያቀርማ ብላ ለካ እግዚአብሔር ነበር ምክንያት የፈጠረው። አገሯ መታ መንፈሱን ልታባር ነበር። በገባችበት ቀን በማግስቱ መምህር ግርማ ጉባኤ ነበራቸው። አታውቅም ግን ይሄን ደወለችልኝ፣ እኔ ያልኳት ወሰድኳት፣ ተሸኘ መንፈሱ። ግን አፈጋችሁ፣ በቃ ስራን ያሰራችሁ። ምንድነው ያለችው? ያው ዕቃ ማጠብ እኮ አያቃጥለውም ወይ ልብስ ማጠብ አያቃጥለውም፣ ግን እሳት ይሆንብህ፣ ከስግደት ያልተናነሰ እሳት ይሆንብህ። በቃ በሚገርም አይነት ክርስትና ህይወት ውስጥ የምትኖር ልጅ ሆና ነው መጨረሻ ላይ እንግዲህ አሁን አግብታለች። እግዚአብሔር ይመስገን አሁን ከተማ ላይ ነች ያለችው። እና በጸበል ቦታ ላይ ያሉት አባ ዮሐንስ ጉባኤ ላይ ያሉት ሰዎች ልማት ሲያለሙ ጸበልተኛው የሚያገዛቸው ለልማቱ ብቻ ሳይሆን አጋንንቱንም ለማቃጠልም ጭምር ነው። ቤተክርስቲያን ነው እየተሰራ ያለው። ልማታዊ ስራ መሆኑ ብቻ አይደለም፣ ህዝብ የሚሰግድበት የሚጸልይበት ቦታ ነው የሚሰራው። እንደዛ ነው አጋንንትን ማሰራት ከአባታችን ከቆልዝማዊ ከአባ ሚልኪ የተማርነው ማለት ነው። እና እዚህ ጋር እንቀጥለው እንጨርሰው እስቲ። ቅዱስ እሺ፣ ሰይጣንም ዳግመኛ መጥቶ እንዳይፈትነው ይላል። ብዙ ስራ ካሰራው በኋላ ሰይጣንም ዳግመኛ መጥቶ እንዳይፈትነው በአለት ዋሻ ውስጥም ዘግቶ በመስቀል ምልክት ለዘላለም አሸገው ይላል። አሁንም ድረስ ታሽጎበታል ማለት በቃ ድጋሚ መጥቶ እንዳይፈትነው። አባም ይሄ መንፈስ ማን ነው እንግዲህ? ማን ነው ይሄኛው መንፈስ? ገዳሙ በር ላይ በአቱ ውስጥ ሆኖ ከዚህ ገዳም አልወጣም፣ ከዚህ በአት አልወጣም፣ ከዚህ በኋላ ከዋሻ አልወጣም ብሎ ሲምል የሰማው ሰይጣን ነው። እንዴት ሰማው? እሺ እዚህ ጋር ትልቅ ጥያቄ ማንሳት እንችላለን። አባ ሚልኪ ቁልዝማዊ ሚልኪ ከዚህ በአት አልወጣም ብሎ ሲናገር ሰይጣን የት ሆኖ ሰማው? ከአፍ የወጣ አፍ ይባላል። አትናገሩ የሚባለው ለዚህ ነው። ለመነኮሳቶቹ ሲናገሩ ሰይጣን ከርቀት ሆኖ ይሰማ ነበረ። በጸሎታቸው አልታሰርም፣ አልተያዘም እዛ ቦታ ላይ። ለምን? እነሱም እንደ ሰው እንደ ማንኛውም ሰው እየጸለዩ ያሉት ለግል ሕይወታቸው ነው። እስካልተያዘ ድረስ ፈተናውን አያቆምም። ተይዞ የንጉሱ ልጅ ላይ ሆኖ ታስሮ መጣና ያው ፈጋ። ያን ሁሉ ድንጋይ ተሸክሞ የወፍጮ ድንጋይ ማለት ነው፣ አስቡት። ቀለበት ያለው ድንጋይ ተሸክሞ ገንዳውን ተሸክሞ መጣ፣ የድንጋይ ገንዳ። ከዛስ በዋሻ ውስጥ ዘጋበት ይላል። ድጋሚ እንዳይፈትነው። ምን ብሎ እንዳይፈትነው? ከዋሻ ውስጥ አስወጣሃለሁ ታያለህ ብሎ ማለ አይደል የሚለው። ሰይጣንም እንደዚህ ነው። ታያለሽ። ብዙ ጊዜ ቆራቢ ስትሆኑ ነገ ተመልሳ ወደ ዓለማዊ ትገባለች ይሏችኋል። በእነሱ ላይ ሆኖ ታያለሽ፣ ተመልሰሽ ዓለማዊ ትሆኛለሽ። አይ ጀማሪ ክርስቲያን ከጳጳስ ይበልጣል ምናምን አይነት ነገር መነኩሲት ቄሱ ምናምን ብሎ ስም ያወጡላችኋል፣ ሞራላችሁን ለመንካት። ይሄ ያለ አይደለ እንደው ደህና ሞቅ ብሎ የመጣው ስሜታችሁን ለመንካት ማለት ነው። እንደዛ ነው የሚያደርገው። ድጋሚ እንዳይፈትነው አሰረው ነው የሚለው፣ ድጋሚ እንዳይፈትነው። ስለዚህ ሰይጣን ምንድነው? ፈታኝ ነው ማለት ነው። ሰይጣንንም ዳግመኛ አሰረው። አባ ሚልኪም ከመነኮሳቱ 45 ዓመት ሲሆነው ከመነኮሳቱ ጋር ማለት ነው 45 ዓመት ሲሆነው እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። እነሆ የምታርፍበት ቀን ቀርቧል። ከ3 ቀን በቀር አልቀረህም። ወደ ዘላለምም ተድላ ደስታ ትሄዳለህ። ያን ጊዜም ልጆቹን ሁሉ ጠርቶ ሰይጣን ከሚያመጣባቸው ስህተት እንዲርቁና እንዲጠበቁ በፍርሃትም ሆነው እግዚአብሔርን እንዲያገለግሉ አዘዛቸው ይላል። እስቲ ካልጠፋ ነገር አንድ መነኩሴ መነኮሳትን ልሞት ነውና አንድ ነገር ልንገራችሁ ብሎ የሚነግራቸው ምንድን ነው? ስንት ነገር የሚናገረው ነገር አለ ብለን ልናስብ እንችላለን። ተንደርድሮ ግን የነገራቸው ከሰይጣን ተንኮል ተጠበቁ፣ ራሳችሁን ጠብቁ፣ እግዚአብሔርን ፍሩ፣ ሰይጣን ደግሞ ተጠንቀቁ ብሎ ነገራቸው ይላል። መጀመሪያ ያስጠነቀቃቸው ሰይጣንን ፍሩት ነው። ሰይጣን ፍሩት ማለት ሳይሆን ከሰይጣን ተንኮል ራቁ ነው። ሰይጣን ከሚያመጣባቸው ስህተት እንድትርቁና እንድትጠበቁ በፍርሃት እነግራችኋለሁ፣ እግዚአብሔርን በፍርሃት እንድታገለግሉ ታዛችኋለሁ አላቸው። የሚገርም ነው። እግዚአብሔር ስሙ የተመሰገነ ይሁን። 1621 ሰው ላይክ አድርጓል። 1144 ሰው ላይቭ እየተከታተለ ነው። አመሰግናለሁ። እግዚአብሔር ያክብራችሁ። የቅዱሳንን ታሪክ ለመስማት በዚህ ልክ አየር ላይ መቀመጥ ማለት ትልቅነት ነው። እና እንዴት አንድ መነኩሴ ጸልዩ፣ እግዚአብሔርንም ዘምሩ፣ አስቀድሱ፣ ቁረቡ ምናምን ማለት ይችል ነበረ። ቀጥታ ግን የነገራቸው
ሰይጣን ከሚያመጣባቸው ስህተት ነው ያለው። ተጠበቁ ነው ያለው። ስለዚህ ሁልጊዜ ማሰብ ያለብን እንዳያሰናክለን ሴራውን ማወቅ አለብን። ለዚህ ነው እኛ ሁልጊዜ የሰይጣንን ተንኮል የምናጋልጠው። ምን ነገራችሁ ለዛ ነው። ከ3 ቀን በኋላም ቅዱሳን አባቶች መነኮሳት አባ እንጦንስ፣ አባ መቃርስ፣ አባ ሲኖዳ፣ አባ ብሶይ ማለት ነው፣ አባ ጳኩሚስ ወደ እርሱ መጥተው እንዲህ አሉት፣ ወንድማችን ወደኛ ና፣ ከኛ ጋር ፍጹም ተድላ ደስታ ባለበት በእግዚአብሔር መንግሥት ደስ ይበልህ። ይህንንም ሲሉት ነፍሱ ከሥጋ ወጣች። መላእክትም በዓለም ውስጥ በገድል በትሩፋት የደከመ ለዘላለም ሕይወት ይኖራል እያሉ በዓለም ውስጥ በገድል በትሩፋት የደከመ ለዘላለም ይኖራል እያሉ በክብር በምስጋና ወደ ኢየሩሳሌም ሰማያዊት አወጡት። ከዚህም በኋላ ጳጳሳት፣ ኤጲስቆጶሳት፣ ሁሉም ካህናት ተሰብስበው ገነዙት። በቤተ ክርስቲያንም ውስጥም ቀበሩት። ከመቃብሩም ቁጥር የሌላቸው ታላላቅ የሆኑ ድንቅ ተአምራቶችም ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን ይላል። ለዛሬ 2ቱ አይበቃንም? ነገ ከነገ ወዲያ ደግሞ እንቀጥላለን። በጣም ብዙ ነው። ባይዘዌ እንደዚህ አይነት ታሪክ እልፍ ነው። ከ40 ከ50 በላይ ነው። እኔ እየመዘዝኩ ነው ሳነብ ሙሉ እናንተን ለማስተማር ነው። እኔ ስለማቀው ማለት ነው፣ አውቀዋለሁ። ስለዚህ ከመሬት ተነስቼ አይደለም የመናፍስትን ውጊያ የምናገረው። ከመሬት ተነስተን አይደለም መንፈስም እንዴት አድርጎ እንደሚያጠቃ፣ ሰይጣን እንዴት ማናዘዝ እንዳለባቸው፣ እንዴት ማናገር እንዳለባቸው እንመጣለን። ነገ ከነገ ወዲያ አባታችን አባ ጳውሊ እንዴት አድርጎ ኢንተርቪው እንዳደረጉት ሰይጣንን። አባ ጳውሊ ማለት እንግዲህ የመናኞች ሁሉ የባህታውያን ሁሉ አባት አለቃ ናቸው። በስንክሳር ውስጥ ቁጭ ብለው ኢንተርቪው ያደረጉት። እሺ ንገረኝ እስቲ እንዴት ነው የምታሰናክለው? ምን ነው የምታበላቸው? እንዴት ነው ዝሙት የምታስፈጽማቸው ብለው ጠየቁት። የግዴታ ማይክሮፎን መኖር አለበት ማለት አለ። ማይክሮፎናቸው የአባ ጳውሊ ይሄ ነው ተጽፎ ተገኘ። ያን ጊዜ ኢንተርቪው እንዳደረጉት ቢቀር ኖሮ ባይጻፍ ኖሮ ኢንተርቪው እንዳደረጉት ባይታወቅ ኖሮ አዎ ልክ ነው፣ በቃ የሰይጣን ነገር ለኛ መተላለፍ የለበትም። የሰይጣን ጉዳይ ግን ነገረ ሰይጣን ግን ዴሞኖሎጂ ማለት ነው። ዴሞኖሎጂ የግድ እንደሚያስፈልግ ምን ማለት ነው? ተንኮሉ መገለጥ እንዳለበት፣ መፈታት እንዳለበት፣ መፈተሽ እንዳለበት፣ ሰዎችም እንዲቆጠቡና እንዲጠነቀቁ ሊቃውንት ሁሉ ሃይማኖት አበው ሁሉ ይናገራሉ እኮ እናመጣዋለን፣ እንናገራለን። እና በቤተ ክርስቲያናችን ውስጥ በጣም ብዙ የምንማርባቸው የዲያብሎስን ተንኮል የምናውቅባቸው መጽሐፍቶች አሉ። ከዛ ውስጥ አንዱ መጽሐፈ መነኮሳት ይባላል። ማር ይስሐቅ፣ አረጋዊ መንፈሳዊ፣ ፊልክስዩስ። እነዚህ መጽሐፍቶች የሚያወሩት ሙሉ በሙሉ ስጋ እንዳይፈትናቸውና ዲያብሎስ እንዳይፈትናቸው እንዴት ከዚህ ፈተና መራቅ እንዳለባቸው የሚያሳይ ነው። ትዕቢት፣ ከንቱ ውዳሴ ምናምን አጠቃላይ ፈተናዎችን እንዴት መውጣት እንዳለባቸው የሚያሳይ ነው። 70 እና 80% ግን የያዘው የዲያብሎስ ፈተና ነው መጽሐፉ ላይ። 3ቱም መጽሐፍት ላይ ስንክሳሩ ላይም ገድሉ ላይም ድርሳኑ ላይም ብትገቡ እንደዛው እንዳለ የሚያወራው መጽሐፍቶቻችን በሙሉ። መጽሐፍ ሲጀምር ከማን ውድቀት ነው የሚጀምረው? አዳምና ሔዋንን ከማሰናከል አይደል የሚጀምረው? አሳሳታቸው። ከዛ ሲጨርስ ሰይጣን ወደ ጥልቁ ወደቀ። 5 ውሾች ይላል መጽሐፍ ቅዱስ ላይ። ይኸው የመጽሐፍ ቅዱሱ መጀመሪያ ገጽና መጨረሻ ገጽ የሚያወራው አጋንንትን በማውገዝ ነው። የመጀመሪያው ገጽ ላይ እንዴት አድርጎ ሰይጣን ሰዎችን እንዳሳሳተ ነው የሚናገረው። ያ ይገርም ነው። ያ ከዛ ሰይጣን አሰናከላቸው ይላል። ከኤዶም ገነትም ተባረሩ ወጡ ይላል መጀመሪያ ገጽ ላይ። ያው ከዛ የመጨረሻው የመጽሐፍ ቅዱሱ ገጽ ላይ ደግሞ ይላል እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ኋለኛውና ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ይሄ ማለት አኸያ ሸራኸያ በራኸያ ማለት ነው በዕብራይስጥኛ። አኸያ ማለት አልፋና ኦሜጋ፣ ሸራኸያ ማለት ፊተኛውና ኋለኛው፣ በራኸያ ማለት ደግሞ መጀመሪያውና መጨረሻው ማለት ነው። በቃ ይሄን ገልጾታል። ከዛ በዚህ መጽሐፍ ያሉትን ቅዱሳን በሙሉ ይገልጻል። አመፀኛውም ወደፊት ያምፅ፣ እርጉም ወደፊት ይርከስ፣ ጻድቁም ወደፊት ይቀደስ፣ ጻድቅ ነገርን ያድርግ፣ ቅዱሱም ወደፊት ይቀደስ አለ ይላል። ሰይጣን እንዴት እንደተዋረደ ራዕየ ዮሐንስ ላይ ቁጭ አድርጎ ነው የጻፈው የመጨረሻው ላይ። እና
ሙሉ በሙሉ መጽሐፍ ቅዱስ የሚያወራው ስለማን ነው? ጠላታችን እንዴት ማሸነፍ እንዳለብን ነው። ሰው ሲሰራው እግዚአብሔር ራሱ አሸናፊ አድርጎ ነው የሰራው። ለምን? የወደቀ ቀድሞን የወደቀ ጠላት ስላለ። ለምሳሌ ከውጭ በረዶ ከሆነ ዝናብ ከሆነ ኮፍያ አድርጋችሁ መነጽር አድርጋችሁ ተዘጋጅታችሁ አልምትወጡት። ፀሐይ ከሆነስ ጃንጥላ ይዛችሁ አይደለ? እግዚአብሔርም እኛ ቀድሞ ሰው ሳይፈጠር በፊት ከዓለም መላእክት ሰይጣን አንዱ ነገድ እንደወደቀ ስለሚያውቅ ሰውን ሲሰራው አሸናፊ አድርጎ ሰይጣን ቢመጣበትም እንዲያሸንፍ አድርጎ ነው የፈጠረው ማለት ነው። ሙሉ አድርጎ ነው የፈጠረው ሰውን እንጂ ሰውን የጎደለውና እግዚአብሔር ስሙ የተመሰገነ ይሁን። ዋና ታሪካችን ምንድነው? ወንድማችን አርአያ መካሻ አባ ዮሐንስን ያነሳበት መንገድ ትክክል አይደለም። ይቅርታ ይበል ባንልም ይቅርታ ማለት ባይጠበቅበትም ግን ለወንድማችን የምመክረው ምክር ምንድነው? ወይም እሱን ለሚመስሉ በአጠቃላይ ላላቸው ሰዎች ወንድሞቻችን ማለት ነው፣ መጽሐፍ ቅዱስን ማወቅ፣ ገድሉን ስንክሳሩን በደንብ ማወቅ፣ የቤተ ክርስቲያን የሲኖዶሱ የአባቶቻችንን አካሄድ ደግሞ በደንብ አድርጎ ማወቅ ያስፈልጋል። እንዴት ነው አንድ አባት አንድ ቆሞስ ገዳም ሲመሰርት እንዴት ነው ማድረግ ያለበት? እውቀቱ ከሌለው ስለ ፊዚክስና ኬሚስትሪ ባዮሎጂ ካላወቁኝ አባት ስለ ሂሳብ አካሄድ ካላወቁ ማንን መሾም ያለባቸው? የሚያምኑትስ ማንን ነው? ገንዘቡን የሚበላቸው ካህን በዙሪያቸው አፉን ከፍቶ አሰብስፎ የሚጠብቃቸው ከሆነ ማንን ነው ማመን ያለባቸው? አንድ ሰው እንኳን የሚታመን ከጠፋ ራሳቸው ነው መታመን ያለባቸው። በቃ ለምን መሰናክል መሆን ስለሌለባቸው ለሰው። በአሁኑ ሰዓት ገንዘብ ሰውን እያጠፋ ስለሆነ ብዙ ህዝብ ደግሞ ወደዛ ገዳም እየጎረፈ ስለሆነ ያላቸው አማራጭ ራሳቸው ናቸው መቆጣጠር ያለባቸው። አሳልፈው ከሰጡማ ገዳሙንም ምኑን የሚረከቧቸውና ካህናቶቹ እንዲያውም አታጠምቁም ወይም ደግሞ ከዚህ በኋላ ፈውስ አገልግሎት አይኖርም፣ ገዳሙን ሰርተዋል አላ አስረክበዋል ለቤተክርስቲያን ነው በቃ ሂዱ ብሎ ያባሯቸዋል ካህናቶቹ። ይሄ የተለመደ ነው። መምህር ግርማ እስጢፋኖስ ቤተክርስቲያንን አሰርተው ሌሎችም አብያተ ክርስቲያናትን አሰርተውላቸው በቃ ዞር በሉ ነው የሚሏቸው። በኃላፊነት የያዙት ካህናቶች ቤቱን እንደ ንብረት ነው የሚያዩት። የፈውስ ጸጋ ነው። ህዝቡን ሲፈውሱ እያዩ አብረዋቸው በአውደ ምሕረት ላይ ከኋላ ወንበር ተቀምጠው አብረዋቸው ሲፈወስ እያዩ የነበሩ አባቶች መጨረሻ ላይ የሚፈልጉት ደረጃ ላይ ሲደርሱ ቻው ነው የሚሏቸው። ስለዚህ አባ ዮሐንስ ከምን ተምረዋል? ከላይፍ ተምረዋል። መምህር ግርማም ከላይፍ ተምረዋል። ያላቸው አማራጭ ያው የመምህር ግርማን ተጋብዘው እንደሚመጡና እንደሚያገለግሉ ነው የምናውቀው። ግን አባ ዮሐንስ ገዳም መስርተዋል። 5 ቦታ 5 ቤተክርስቲያኖች ከዛም በላይ ሊሆን ይችላል ብዙ ሰርተዋል። ቆሞስም ቤተክርስቲያንም ይሄን ማድረግ እንደሰጠቻቸው የታወቀ ነው። ገና ለገና ማትወዷቸው ስለሆኑ ማን ነው ይሄን ማድረግ የሰጣቸውና ራሱን እንትን ያለ አይባልም። እኔ ለምሳሌ ያኔ በደንብ አስተምር በነበርኩበት ሰዓት ማን ነው መምህር ያለ? የት ነው የተማረው? ራሱን በራሱ መምህር ያለ ይላሉ። አያውቁንም። ሳያውቁን የት ሄጄ እንደተማርኩኝ ስንት ዓመት እንዳገለገልኩ ምን እያደረኩ እንደሆነ ከምን ተነስቼ እንደምናገር መረጃው ሳይኖራቸው እንደፈለጉ ያወራሉና ኮሜንትም ዩቲዩበሮችም ቲክቶከሮችም ማህበራዊ ሚዲያ ላይ የሚያገለግሉ ሰዎች በሙሉ ያወሩ፣ ግን ስራ እየተሰራ ነው። ምክንያቱም ከማውራት ወደኋላ ስለማይል ማለት ነው። ጠላት ሁል ጊዜ ያወራል አይደል? ስራው ግን ይቀጥላል። ዝም ብሎ ይሄዳል ማለት ነው። ራሱን ችሎ ይሄዳል። የሚታየው እዚህ አይደለም፣ ፍሬው ላይ ነው የሚታየው። ሁሉም የአንደበቱን ፍሬ ይበላል፣ የሰሩትም የእጃቸውን ፍሬ ይበላሉና ወደፊት ሁላችሁም ወደፊት እሺ። ምንም ወደኋላ የሚያስብል ነገር የለም። እያለቀሱ የነበሩት መነኮሳት ትክክል ናቸው። ስንራብ ስንጠማ ምን በላው ስናጣ ማን ነው ዞር ብሎ ያየን ማለታችሁ ማለት ነው። ሰው ሁሉም ተጠምቆ ወደ ቤቱ ነው የሚሄደው። ተፈውሶ አባ ዮሐንስ የሉም ብሎ ቤቱ ነው የሚቀረው። እዛ ያሉት መነኮሳት ምንድነው ተስፋቸው? እስቲ እርሻ ወይም የጓሮ አትክልት ነው ወይስ ምንድነው? አባ ዮሐንስ ከህዝቡ ሰብስቦ በሚያመጡት ነው አይደል የሚተዳደረው። ታዲያ እንደዛማ ባይሆን ኖሮ ገዳማት ተራብን ተጠማን ብለው ገንዘብ መለመን የለባቸውም ማለት ነው። ተስፋቸው ክርስቶስ ቢሆንም በማን ላይ አድሮ ነው የሚሰራው? በሰው ላይ አድሮ እኮ ነው የሚሰራው። ለአባቶች ለገዳም ስንዴም ምንም በመኪና ተጭኖ ምናምን የሚሄድላቸው ለምንድን ነው? እኛ ከእግዚአብሔር በላይ ተስፋቸው ስለሆነ ነው? አይደለም፣ በእኛ ላይ ሆኖ ስለሚሰራ ነው። እግዚአብሔር ስናገዛቸው ስለምንባረክና እነሱም ያንን ስለሚያገኙ ነው። እዛ ቁጭ ብለው እየጸለዩ አንድ ሰሃን እንጀራ ለሚበሉት ስስታም ከሆነን እኛ ስንናገር ደግሞ አስቡት ኃጢአታችን እንዴት ከባድ እንደሚሆን። ዓለምን ትተው በቃኝ በቃ አልፈልግም ብለው ዓለምን ትተው እንኳን ተሰብስበው እንኳን እየተሰደቡ ነው። አያችሁ። ስለዚህ በስድብ ውስጥ ያለውን ጸጋ አስቡት። በእነዚህ መነኮሳት ምርቃትን አይጠብቁማ።
ዓለም ትታችኋለች። ዓለም የእናንተ አይደለችም ማለትው ክርስቶስ እኮ ከዓለም ተለይታችኋል። በምን በሐሳብ በአካልማ ዓለምን ረግጠን እየኖርን ነው። ለቁመተ ሥጋ ያክል እንበላለን እንጠጣለን። ግን ከዓለም ተለይተን የምንታየው የዮሐንስ ወንጌል ምዕራፍ 17 ላይ ጌታ ሲናገር ምን አለ? እነዚህን ወንድሞች አለ ሐዋርያትን እኮ ነው እኔ እናንተ አንድ እንደሆነ እነዚህ ወንድሞች ደግሞ ከኔ ጋር አንድ አድርጋቸው ብሎ ጸለየ። አያችሁ። ስለዚህ ክርስቶስ የማምሳሌ ነው? የባህታዊ ምሳሌ ነው። ባህታዊ ደግሞ ሐዋርያትን ወይም ደግሞ መነኮሳቶችን መጠበቅ አለበት። እኔ እናንተ አንድ እንደሆነ እነዚህን ደግሞ ከኔ ጋር አንድ አድርጋቸው ብሎ ሲጠይቅ አባ ዮሐንስ የሚሆኑ ሌሎችም አባቶች መነኮሳትን የሚያስተዳድሩ መናኞች አባቶች ትልልቅ ቦታ ላይ ያሉት አባቶች ለማን ነው የሚጸልዩት? ለመጀመሪያ ለመነኮሳቶቹ ነው የሚጸልዩት። በሰይጣን እንዳይፈተኑ፣ ገዳሙን ጥለው እንዳይወጡ፣ ቢጫ ልብሱን እንደለበሱ እንዳያሰድቡ፣ እንዳይጠጡ፣ ዓለም ትተው ከወጡ በኋላ እንደገና ደግሞ በሰይጣን ቢፈተኑ እንዲያሸንፉት። ከዚህ ውጭ ሌላ ማን አለ? አባታችን ቅዱስ አባ ሚልኪ ምን አለ? እባክህን በዚህ ከተማ በሮም ከተማ ሆነና በፋርስ ሆነና እዚሁ ገዳም ልስራልና ከዚሁ ሆነ ሲለው አይ ልጆችን ትቼ አይሆንልኝም አለ። እንደዛ ነው በቃ። ያለ እነሱ እንዴት ይሆናል? እዛው ገዳሙ ነው መሆን ያለበት። ስለዚህ ይሄንን ትምህርት የምታዳምጡ የአባ ዮሐንስ ተማሪዎች ራሳችሁ አባታችን አባ ዮሐንስ፣ ሌሎችም ይሄን ትምህርት የምታዳምጡ በጸጋ ውስጥ ነን ብላችሁ የምታስቡ ጸጋው አለኝ ግን ማኔጅመንት ችግር አለብኝ፣ ስለዚህ የግዴታ የተማረ ሰው ከኔ ስር ሆኖ መስራት አለበት ብላችሁ ማሰብ አለባችሁ። የግድ ነው። ካልቻላችሁ ያልተማረ ሰው አላያችሁም? እናቶቻችን ያልተማሩ ሆነው ግን ትልልቅ ፎቅ ያላቸው ከዛ ይቀጥራሉ። ማኔጀር ይቀጥሩና ከዛ ያስተዳድርላቸዋል። ለምን? አቅሙና ሙያው ስላለው ማለት ነው። በፕሮፌሽን ስለሚያምኑ ፕሮፌሽን ያለው የዛ ነገር አቅም ያለው ሰው ካስተዳደረላቸውና ታማኝ ከሆነ ቆራቢ ከሆነ በጣም ቅርብ ክሎዝድ ከሆነ እንደ ቀለበት ያክል ማለት ነው ቅርብ ከሆነ እሰየው ተገኝቶ ነው። ምን ችግር? ሴትም ትሁን ወንድም ይሁን ነገርኳችሁ። ከ12 ሐዋርያት መካከል አንዱ ፊልጶስ 4 ሴቶች እየተከተሉት ያገለግሉት ነበረ። ምን ወጥ እየሰሩ ይሆን? ልብስ እያጠቡለት ይሆን? ወይስ ሴቶችን እየመከሩለት? እነዚህ ሴቶች ያገለግሉት ነበር። ስንት ታምቶ ይሆን? ስንት ተሰድቦ ይሆን ይሄ ሰው ይሄ ሐዋርያ ፊልጶስ? እና አንዳንድ ጊዜ በእውነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኤርትራም ውስጥ ያላችሁ ምዕመናን ለመባረክ ብቻ ኑሩ እንጂ ለመረገም ለመቀሰፍ አንሩጥ። ካልባረከኝ አለቅህም እንበል እንጂ ካልቀሰፍከኝ አለቅህም ብለን አንጋፈጥ። በዓላት ለማክበር ገዳማት ሄደን እየጠጣን እየበላን ወደ ቁልቢ ሄደን እንደለመድ ነው። እዚህ ጋርም ደግሞ ባየነው ነገር ዝም ብለን አንናገር። ዝም ማለት እንልመድ። እግዚአብሔር እስቲ ስራ ይስራ ማለት ዝም ብለን የሚሆነውን ማየት። ቅዱስ ሙሴ ምን አለ? ነብዩ ሙሴ ነብይ ነኝ የሚል ነብይነቱን ከአፉ አውጥቶ ሲናገር ይሆናል ያለው ነገር ካልተፈጸመ በድንጋይ ይወገራል። ከተፈጸመ ግን በቃ እግዚአብሔር ቃል ነው፣ እግዚአብሔር አናግሮታል ማለት ነው አለ። ይሄ ኦሪቱ ነው። በአዲስ ኪዳንስ የአፍህን ፍሬ ትበላለህ ነው የሚለው። በቃ ሲዋረድ ፊት ለፊት ይታያል። ይሆናል ያለው ነገር ካልሆነ አልሆነም ነው። እየፈወሱ ከሆነ እየፈወሱ ነው። እግርና እግር እንኳን ይጋጫል። የሁሉ ሚሊዮን ህዝብ የሁሉ ሺህ ህዝብ 10,000 ህዝብ አንድ ገዳም ላይ ማስቀመጥና ማስተዳደር በጣም ከባድ። እንዴት ነው ሁሉንም አንድ አይምሮ ማድረግ የሚቻለው? አይቻልም። ባልና ሚስት እንኳን አንድ ናቸው ተብለው ግጭት አለ። ተውት፣ አንድ ሰው እግሩ እንኳን ይጋጫል። ስለዚህ የሆነ ፍጹም የሆነ ነገር አትጠብቁ። ባለፈውም ስናገር የሚያጠምቁና የሚፈውሱ አባቶችን እንደ በቁ አድርጎ እንደ ትልቅ ብቃት ከማየት ይልቅ እንደ አገልግሎት ውሰዱት። በቃ አገልግሎት ነው። ህዝብን እያዳኑ እያገለገሉ ነው። ሰባኪውም እንደዛው በቃ ሰባኪውም አገልጋዩ ቀዳሹም ልክ እንደዛው ባለበት ቅዱስና ንጹህ ሆኖ ማገልገል ይችላል። እግዚአብሔር ስራውን ይሰራል። እግዚአብሔር ስራውን ይሰራል። እና እንዲያውም ቅዱስ ቶማስ ምን ይላል? ቅዱስ ቶማስ ሐዋርያው ማለት ነው። በመንገድ እየሄደ እያለ አንዲት ሴትዮ ጮኸች፣ ብላ ጮኸች። አለች። በቃ እሱ ዝም ጸሎተኛ ሰው እኮ ነው፣ ዝም ብሎ እየሄደ እኮ ነው አለች ይላል። ስንክሳር ላይ ነው ያለው። ማነብላ በሰፊው አመጣላችኋለሁና ከዛ ሰው ሁሉ ምንድነው ምናምን ብሎ እሷን ሲያያት ይሄ ሰው አቃጠለኝ አለች ይላል። በጣም ነው የሚገርመው። ከዛ ሰው ሁሉ ተሰበሰበ። ምንድነው አንተ ማነህ ሲሉት እኔ የኢየሱስ ክርስቶስ ተከታይ ነኝ፣ እኔ እንደዚህ ሐዋርያ ነኝ አላቸው። አስተምረን አሉት። የእሷን መንፈስ ሲያስወጣው እኛንም እርዳን አሉት። እዛ ቦታ ላይ ቤተክርስቲያን ተሰራ። ማን በመጮሁ? ሰይጣን በመጮሁ። በሰፊው እመጣበታለሁ እሺ፣ በሌላ ጊዜ
አሁን እዚህ ባንዴ ወገቡን እንዳለው ብዙ ልናብራራ የምንችለው ነገር ስላለ በውስጡ ማለት ነው። እና አንዳንዴ መጮሁን ብቻ ሳይሆን ማይተልብን በሚናገረው ንግግር ውስጥ ማን ነው የሚያስለፈልፈው? ምን እያለ ነው? ከዚህ ቀን በፊት ምን እያደረገ ነበረ የሚለውን ነው እያወራ ያለው። የልጅቷን ኃጢአት እያወራ ነው አይደለም። እሱ የሰራውን ስራ ነው እያወራ ያለው። ከዛስ በማን ኃይል ነው የሚያወራው? በእግዚአብሔር ኃይል ተይዞ ተናገር እየተባለ እንደ አባ ጳውሊ ማለት ነው። መንፈሱንም ይዘውት አባ ጳውሊ በሮም ነገስታት በውሽባ ቤት፣ ውሽባ ማለት እሳት የሚነድበትና ጭፈራ የሚጨፈርበት ቤት ማለት ነው። ውሽባ በወቅቱ በዛ በእነሱ ቋንቋ ማለት ነው። እና በር ዘግተው መስኮት ዘግተው ትልቅ አዳራሽ ላይ ይዳሩ ነበረ። እናት ከልጇ ጋር ሁሉ ልተኛ ትችላለች። ንጉሱ ከሌላ ሰው ሚስት ጋራ፣ የንጉሱ ሚስት ደግሞ ከሌላ ተራ አገልጋይ ጋር ልትተኛ ሁሉ ትችላል። ወንድና ወንድ፣ ሴትና ሴት ሁሉ ሊተኙ ይችላሉ። መስኮቱ ይዘጋጋና ብርሃን እንዳይገባ ተደርጎ ጨለማ ይደረግ ነበር ይላል የአባ ጳውሊ ታሪክ ላይ። ጨለማ ይደረግ ነበረ። እንደዛ አድርጌ በዝሙት አስፈጽማቸዋለሁ ብሎ ተናገረ ሰይጣን ይላል። ቁጭ አድርገው ጠይቀውት ይሄንን ሲሰሙ ሰዎች ተጽፎ ሲያዩ ምንድን ነው የሚማሩት? ዋው ሰይጣን አሪፍ ምናምን እንደሚሉት ክርስቲያን እንደዛ ይላል። ኦኬ እንደዚህ ያደርጋል እንዴ እኔም እንደዚህ ላድርግ ምናምን የሚል አለ? የለም። እንደዚህ ነው አንተ ድሮንም የጨለማ ስራ ነው አንተ የጨለማ ስራ እግዚአብሔር ይገስጽህ ነው የሚለው ክርስቲያን። ስለዚህ ተንኮሉን በተናገርን ቁጥር ቤተክርስቲያንን ባጋለጠችው ቁጥር እኛም እየተጠነቀቅን እንመጣልና ሁልጊዜ ቤተክርስቲያን የምትለው ምንድን ነው? አጋልጡት፣ በቃ አንደርማይንድ አዋርዱት ነው የተባለው። እግዚአብሔር ስሙ የተመሰገነ ይሁን። ደከመኝ። መጽሐፌ ነው ከመጣበታለሁ። አንድ ነገር አይቀረኝም ከዚህ በኋላ ትከታተላለህ። እግዚአብሔር ምስክሬ ነው። እንደው በሳምንት አንዴ ወይ ሁለቴ ነው በስልክ የምናወራው እንጂ እንዲህ ነው የምናወራው። በቃ ከዛ መረጃውን ገብተው ከፈለጉ ያዳምጡ። ከዚህ በኋላ ለነሱ መልስ አልመልስም። እየገቡ ከፈለጉ በደንብ ፈትፍተው ያዳምጡ። እናንተን ግን በደንብ ካስተማርን የሚንገዳገድም የሚያወላውልም ሰው አይኖርም። ድሮ አዳምጣቸው ነበር ትምህርቱን፣ አሁን ግን ትቼዋለሁ። ለምን? አባ ገብረ ኪዳን እንደዚህ ስላሉ፣ ሰባኪ ገሌ ምትኳ በራ እንደዚህ ስላለ፣ እንትና እንደዚህ ስላለ። በቃ ማስረጃው መጽሐፍ ቅዱስ አይደለ ወይም የአባቶቻችን መጽሐፍት አለ አዋልድ መጽሐፍት፣ እሱን ይዘን እንመጣለን። እሱን አምኖ አይ እንትና ይሻላል ያረጋል አበጋዝ ይሻላል ወይም ደግሞ ምትኳ በራ ይሻለኛል፣ አባ ገብረ ኪዳን ይሻለኛል፣ ይሄኛው ልክ አይደለም ገድሉ ካለ ምርጫው ነው። እኛ ማንን አይተን ይሄንን እየተዋጋን ያለ ነው? መጽሐፉን አይተን። ስለዚህ መጽሐፉን አይተን ነው የምንቀጥለው ማለት ነው። አታልቅሺ እናቴ ለሰዋ ልኩኝ